እኛ ሀገር ልጅ ወይ ወንድሙ ወይ ወላጆቹ አንድ ነገር ከደረሰባቸው እንደውም በአንዳንድ አካባቢ ደመላሽ የሚል ስም ተሰጥቷቸው ያንን እንዲመልሱ እንዲበቀሉ እንደዚህ አይነት ሁሉ ባህል ያለበት አገር ውስጥ ነው የምንኖረው። ይሄ ደግሞ በሰሜኑ ብቻ አይደለም፣ በደቡብም አለ፣ በምዕራቡም አለ፣ በምስራቁም ያለ ነገር ነው። እያደጋችሁ ስትመጡ ስለ በቀልነት አሁን በጣም ያለው በምድራችን ያለው በቀለኝነት የሚለው ነገር ነው። የኛ ህዝብ በጣም ከድሮ ጀምሮ ምናልባት ወጣቶች ሆናችሁ ካስታውሳችሁ በጣም የሪቬንጅ ሙቪ በጣም ይወደዳል በእኛ ሀገር። በቃ ተመተህ ሳይሆን መተህ እንድትመጣ ነው የሚፈለገው። እንዲህ አይነት ባህል ያለንን ለምሳሌ አሁን መክሊትን አኩርፋ ስትመጣ ነው ሰው ሁሉ መወደድ አለበት የሚል ወዳጅ የለም። የታባቷ ቆይ አለቃትም እኔም እንዴ ልጇን አርፋት ይዝም ምናምን ብሎ የሚጣላ ወላጅ ነው። አይደለም ከሰው ጋራ ስንወድቅ እንኳን ግርግዳው ከመታን ቱበል ልምታለ ተብለን የሚመታልን እንደዚህ ነው ያደግነው። እና አንተ ነህ ሄደህ የመታኸው ይቅርታ ጠይቀው ግርግዳውን ብሎ ያሳደገን ማህበረሰብ አይደለም ያለው። ግን እኛ ነን ሄደን የተማታ ነው ግርግዳውን የመታ ነው። እና እነዚህ ሁሉ አመለካከቶች ከልጅነታችን ጀምሮ ስላደግን ከተመታን መምታት አለብን፣ ከገደለብን መግደል አለብን። ይሄ ነው የሚታሰበው ቶሎ። እና ለዚህ ነው እግዚአብሔር ይሄንን ቤተሰብ በዚህ ነገር ለይቶ እናንተን ይኸው ለብዙዎች እንድትታዩ አደረጋችሁ። ግን ከፍ ስትሉ ሆርሞን ቼንጅ ስታደርጉ ያኔ ምላችሁ ልጅ ሆኜ እኔ አሁን ከልጅነቴ እንደናንተ በእግዚአብሔር ቤት ውስጥ በክርስቲያን ቤተሰብ ውስጥ ነው ያደግኩት፣ በሰንበት ትምህርት ቤት ነው ያደግኩት። ግን እያደግኩ ሲሄድ ሆርሞን ቼንጅ ሳረግ ጉርምስና ሲመጣ ማጋጨት ይጋጩብኛል። የሰማሁት እውነት እና በእኔ ውስጥ የሚመጣው ነገር ከጓደኞቼ ከምን የምሰማው ያ ትግል እንዴት ነበር? እና ዛሬ ላሉት ወጣቶች ምንድን ነው የምትመክሯቸው? በይበልጥ በእህቶችም በወንድሞችንም ወክላችሁ የምትናገሩት ከዚህ ስሜት ከበቀለኝነት ጋር በተገናኘ ዋናው መልእክታችን ይሄ ስለሆነ በዚህ መልእክት እንጨርሳለን። አንደኛ ታጉላችሁ ያውቃል ወይ? አስባችሁበት ታውቃላችሁ ወይ የሚለው ነገር ነው። ሁለተኛ ደግሞ ይሄንን የሰማችሁትን ከልጅነት የሰማችሁትን እስከ መጨረሻው ይዛችሁ ሄዳችሁበትን የእግዚአብሔርን እርዳታ እንድትመሰክሩልን ነው። ስለተሰጠኝ እድል እግዚአብሔርን አመሰግናለሁ። እንዲሁም ጌታው ቃል እና ብሩክታዊትን አመሰግናቸዋለሁ ይህንን እድል ስለሰጡን። እንደሰማችሁት ይህ የኛ ቤተሰብ ታሪክ እጅግ አስደናቂና ከባድ የሆነ ታሪክ ነው። ነገር ግን ለእግዚአብሔር ከባድ የሚባል ነገር በእግዚአብሔር ዘንድ የሚታወቅ አይደለም እና እንደሰማችሁት ወደ ይቅርታ እንድንገባ የአባቴን ገዳይ እና አስገዳዮችን ይቅር ማለት የቻልኩበትን ሁለት ነገሮች መናገር እፈልጋለሁ አስቀድሜ። አንደኛው ወላጆቻችን የተወጡት ኃላፊነት ነው። ሲያሳድጉን በእግዚአብሔር ቃል መሰረት ስላሳደጉን፣ እግዚአብሔርን እንድንፈራ አድርገው ስላሳደጉን ያ የእግዚአብሔር ፍርሃት ውስጣችን ስለነበር በፍጹም ለነሱ እንታዘዝ ነበር። የሚሉንን የሚነግሩንን አስተውለን እናደርግ ነበር፣ እንሰማቸው ነበር። ይሄ የመጀመሪያው ምክንያት ነው። ሁለተኛው ደግሞ በቤታችን ላይ እግዚአብሔር ከፍ ብሎ ይታይ ስለነበር፣ ይነገር ስለነበር፣ የቤታችንን ገዢ ስለነበር በአንደኛ ዮሐንስ መልእክት ላይ መጀመሪያ አካባቢ እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ ከቶ የለም የሚል በጣም የምወደው ቃል አለ እና ይህንን ብርሃን ከልጅነታችን ጀምሮ እንድንለማመድ ስለሆነና ይህ ብርሃን ማለትም እግዚአብሔር ተቆጣጥሮን ስለነበር ወደ ክፉ ነገርና ወደ ስህተት እንዳንገባ እግዚአብሔር ስለተቆጣጠረ ነው። እነዚህ ናቸው ሁለት ምክንያቶች ነበሩት እና ወላጆች
ድርሻ አላቸው፣ የሚወስዱት ኃላፊነት አለ። እግዚአብሔር ደግሞ በጸጋው በኩል የሚያደርገው ነገር አለ እና ይቅር ማለት በእርግጥ ቀላል ነገር አይደለም። ነገር ግን ከታች ከልጅነታችን ጀምሮ አድጎ ስለነበር ተግባራዊ ሆኖም ደግሞ በወላጆቻችን እናይ ነበር፣ ቤት ውስጥ እናይ ነበር እና አባቴ ሊገደል ሳምንታት ሲቀሩት ፊት ለፊት ሄዶ ቤታቸው ድረስ ሄዶ ይቅር በስራ አጋጣሚ ተቀያይመው ያሉትን ሰዎች ይቅር ስል አይቻለሁ። እንደገናም ደግሞ እንዲሁም ለሞት ሳምንት ሲቀረው ችግር ከነበራቸው ሰዎች ጋር እርቅ አድርጓል እና ይህን የእርቅ ተግባር በተግባር ከአባቴም አይ ስለነበር እንደገናም ደግሞ ይመክረን ነበር ቤት ውስጥ። ለምሳሌ እኔን እየጠራ ትልቅ ስለነበርኩ ያኔ 19 ዓመቴ ነው። በእኔ ምክንያት ከማንም ጋር እንዳትጣላ ይለኝ ነበር እና እኛ የይቅርታ ሰዎች ነን፣ እኛ የእግዚአብሔር ልጆች ነን። እንደዚህ አይነት ነገር በምንም አይነት ምክንያት ቸርችም ሆነ ስራ ቦታ በእኔ ምክንያት እንዳትጣላ እያለ ጠርቶ በግልም ይመክረኝ ስለነበር እነዚህ ነገሮች ናቸው ወደ በቀል እንዳልሄድ በተለይ እኔን ያደረጉ እና ብዙ ወደ በቀል የሚገፋፉ ብዙ መረጃዎች ስለ አባቴ አገዳደል ከበቂ በላይ መረጃ እጄ ላይ ነበር እና የተመቻቸ ነገር ነበር እና እነዚህ መረጃዎች እጄ የገቡት እኔ ፈልጌያቸው ሳይሆን አንዳንዶቹ በስህተት እንድወርቅ ወደ በቀል እንዲሄድ የተለያዩ ማስረጃዎችን አስመስለው በኦዲዮ በፒዲኤፍ ማለትም በጽሁፍ አድርገው ሰጥተውኝ ይህ ነው የአባት እነዚህ ናቸው የአባት ገዳዮች እና አሁን አንተ ደርሰሃል፣ ስለደረስክ የአባትህን ገዳዮች መበቀል አለብህ ተብያለሁ። ነገር ግን ቆሜ እንዳስተውል እንዳሰላስል የሚያደርገኝ ቅድም የነገርኳችሁ የአባቴ ትእዛዝ የወላጆቼ ትእዛዝ የእናትና አባቴ ምንም ልዩነት የሌለበት አቋማቸውና የእግዚአብሔር ቃል ነበር ሲቆጣጠረኝ የነበረው። ለዚህ ግፋ ብል ይህንን መረጃ ለእናቴ ነው አሳልፌ የሰጠሁት ያሳየኋት። ከዛ በኋላ ይህ ነገር አይጠቅምም ብላኝ ወሰደች እና ከዛም በኋላ ብዙ መረጃዎች እንዳልኳችሁ የእግዚአብሔርን መንገድ ስትከተሉ በሚገርም ሁኔታ እግዚአብሔር እውነት ለጊዜው ልትደበቅ ትችላለች፣ ግን መቼም አትደበቅም። እውነት ትወጣለች። የፈለገ ድራማ ቢሰሩ በገንዘብ ኃይል ነገሮችን ሊያድበሰብሱ ቢሞክሩ እውነት ግን ጸንታ ትኖራለች፣ ትወጣለች። እና ብዙ ጓደኞቼ ምንድን ነው የምጠብቀው ከዚህ በላይ አትበቀላቸው፣ ነገር ግን የቤተክርስቲያን ሽማግሌዎች ማወቅ አለባቸው፣ ቄሶች ማወቅ አለባቸው፣ ይህን ነገር ይፋ ማውጣት አለብህ ሁሉ ብለውኛል። ነገር ግን እንግዲህ በጣም እርግጠኛ ሆኜ ነው የምነግራችሁ የአባቴን ገዳይ ዛሬ አውቃለሁ እኔ በጣም እርግጠኛ ሆኜ። ነገር ግን ዛሬ ለነሱ ለገደሉት ላስገደሉት ለነሱ አለቅስላቸዋለሁ። ለምን? እግዚአብሔር የበቀል አምላክ ነው። ብድራትን የሚሰጥ ለሰው የስራውን ድርሻ የሚሰጥ እግዚአብሔር ነው እና እኛ በተለይ የፍርድ ቤት ጉዳዩን እንደሰማችሁት እናቴ ስተው እግዚአብሔር በቃ በይፋ የእግዚአብሔርን ስራ ማየት ጀመረ። እግዚአብሔር ጠላቶቻችንን ሲበቀል አየን። ለዚህ እኔ አሁን ዛሬ የአባትህን ገዳይ ትበቀላለህ ብላችሁ ብትጠይቁኝ እኔ አለቅስላችኋለሁ፣ አዝንላችኋለሁ። ለሚኖሩት ኑሮ አሁን እየኖሩ ላሉት ኑሮ የፍርሃት ኑሮ የድንጋጤ ኑሮ ለነሱ አዝናለሁ። እኔ ግን ዛሬ ምንም ስለሌለብኝ ምንም ያደረኩት ተንኮልም ሆነ ክፋት ስለሌለ ያለ ፍርሃት እንዳንበሳ ይኖራለሁ። የእግዚአብሔር ቃል እንደምለው ጻድቅ ያለ ፍርሃት እንዳንበሳ ይኖራል። ስለዚህ እንደዚህ አይነት ኑሮ መኖር ከፈለጋችሁ የእግዚአብሔርን ትእዛዝ መፈጸም አለባችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ስንፈራ በቃላት የማይገለጽ ሰላም ያገኘናል። ይህ ሰላም ደግሞ ይገዛናል እና ተበቀለን ሰውን አገር ለቀን
ልንጠፋ እንችላለን፣ ግን ተቅበዝባዥ ሆነን ነው ህይወታችንን የምናሳልፈው። እና በዚህ አጋጣሚ መናገር የምፈልገው በቀል እግዚአብሔር ነው። በቀልን ለእግዚአብሔር እንተው። እግዚአብሔር የፍቅር አምላክ ነው። በፍቅር ደግሞ መመላለስና መኖር አለብን። ለወላጆች ማስተላለፍ የምፈልገው መልእክት ልጆቻችንን በፍቅር በእግዚአብሔር ቃል ከልጅነታቸው ጀምሮ ማስተማር አለብን ብዬ አስባለሁ። እና እንዲህ አድርገን ስናሳድግ አገርን የሚጠቅሙ ትውልድን የሚጠቅሙ እግዚአብሔርን የሚያስከብሩ ልጆችን ልናፈራ እንችላለን። ይህንን ነገር አስረግጬ አስምሬ ማለት እፈልጋለሁ። እና ወላጆች የወላጅነታቸውን ኃላፊነት መወጣት አለባቸው። ከዛ በኋላ ያለው እግዚአብሔር ደግሞ በጸጋው ወላጆችን ልጆችን ያግዛል። እና ይህ ነው፣ ይህ ጸጋ ነው፣ ይህ የእግዚአብሔር ፍቅር ነው። እነዚህ ነገሮችን አልፈን ዛሬ በነፃነት እንድንኖር ቤተሰብ አፍርተን በመንፈሳዊ ህይወት ተባርከን፣ እኔ በስጋዊ ህይወት ተባርክ ያለው በመንፈሳዊ ህይወት ተባርክ ያለው ዛሬ የአባቴ ሙያ አንስቼ ተምሬ ዛሬ እየሰራው ነው። እና አባቴ ያገለገለው አገልግሎትና ስራ አልቀረም፣ በእኛ በልጆቹ ቀጥሏል። እና ከዚህ በላይ እግዚአብሔር እንግዲህ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ህይወቱን በልማት በበረከት ያሳልፋል። ነገር ግን ወደ በቀል የሚገባ ሰው ተቅበዝባዥ ሆኖ ህይወቱን በብክነት ያሳልፋል። ስለዚህ እግዚአብሔር ጸጋውን ያበዛላችኋል። ወደ እግዚአብሔር ቅረቡ፣ እግዚአብሔር ይረዳችኋል። ይህንን ማለት ነው የምፈልገው። አመሰግናለሁ። እግዚአብሔርን አመሰግናለሁ ስለዚህ ጊዜ። ወደ ዋናው ሐሳቤ ስገባ ስለ ይቅርታ ብዙ የተማርነው ነገር አለ ከቤተሰቦቻችን፣ በተለይም ደግሞ ከአባታችን ማለት ነው። ይሄን ስል መጀመሪያ መሰረታዊ የሆነውን ነገር ያስተማረን አባታችን ነው። ይሄም ማለት በብዙ በማህበረሰብ ውስጥ ነው ያደግነው። ይሄን ስል እንደዚሁም ደግሞ ብዙ ሰፊ ቤተሰብ ውስጥ ያደግን ስለሆነ ያንን እነኛን ሁሉ ሰዎች በእኩል ዓይን እያየን በፍቅር አብረን መኖር እንድንችል ከሱ ብዙ ነገር ተምረናል። በተለይም ደግሞ በቸርች አካባቢ ከብዙ ምዕመናን ጋር በፍቅር ከብዙ ልጆች ጋር እንደዚሁም በግቢ ውስጥ ስናድግ ትልቅ የሆነ ፍቅር ውስጥ ሆነን እንድናድግ ትልቅ አስተዋጽኦ አድርጎልናል። ሰዎችን እኩል የሚያባት ስለሆነ ማለት ነው። በሱ ዘንድ አማኝ ወይም ደግሞ ያላመነ የሚባል ነገር የለም። ሁሉንም በኩል የተቸገረንም በኩል የሚረዳ፣ በተለይም ደግሞ ለተቸገሩት በጣም የሚራራ አባት ስለነበረ በፍቅር እንድናድግ ይህንን አስተምሮናል። እና ክፋትን አይደለም ያስተማረን፣ መልካምነትን፣ ማድረግን፣ መስጠትን፣ መሰብሰብን ስላስተማረን ከዚህ የተነሳ ይህንን ነገር ለማድረግ አልከበደንም። ሁለተኛውና ዋነኛው ነገር ደግሞ እናታችን ናት። እናታችን ትልቅ አስተዋጽኦ አድርጋለች። በዚህ አባታችን ከሞተ በኋላ እናታችን ትልቅ አስተዋጽኦ አድርጋልናለች። ስታሳድገን ትንንሾች ነን በእርግጥ፣ ግን ይሄ ነገር ከሆነ በኋላ እርሷ ከዚህ ነገር ከልላ ነው ያሳደገችን። ከልላ ማለት እንዳንሰማው እከሌ ያደረገው የሚለውን ነገር ወደ እሷ የሚመጡትን ወሬዎች ሁሉ ራሷ ጋር እያስቀረች አእምሯችን በዚህ ነገር እንዳይወሰድ በጣም ጥንቃቄ ታደርግልን ነበረ፣ ትነግረን ነበረ። ሰዎችን መጥላት እንደሌለብን፣ አባታችን የሚለንን ነገር ማክበር እንዳለብን ትነግረን ነበረ። በጣም በጌታ ቃል ደግሞ ታስተምረን ነበረ እና ቢዚ እንድንሆን ማለትም ወደ ቸርች በጣም ራሳችንን እንድናስጠጋ፣ በስራ ደግሞ በቤት ውስጥ እንድንጠመድ ከወንድሞቻችን ጋር ያው የነበረውን የፈርኒቸር ቤት የምንተዳደርበት የነበረውን ሴት ወንድ ሳንል ሁላችንም በደስታ ተሰብስበን አንድ ላይ እንሰራ ነበረ። አንድ ላይ እንበላለን፣ አንድ ላይ እንጠጣለን። በቃ ልዩነት ሳይኖረን አንድ ላይ ተያይዘን እንድናድግ አድርጋናለች። ይሄ ትልቅ አስተዋጽኦ አለው እና በጣም ከእንደዚህ አይነት ነገር ተከልለን በቃ እንዳንሰማ የሚመጡትን ነገሮች ሁሉ ነው
ይሄ በዚህ መንገድ አይደለም የእግዚአብሔር ቃል የሚለው ይሄንን ነው እያለች እያስተማረችን ነው ያሳደገችን እና በጣም ጠንካራ በጣም በእውነት እግዚአብሔር የረዳት ሴት ናት እናታችን። ከዚህ የተነሳ ነው ወደ በቀል እንዴት ያልቻልንበት ዋነኛው ምክንያት መሰረታዊ የሆነው ነገር ፍቅር የሆነው ነገር እንድናቅ ስለተደረግን እና ይቅር ባይነትን ደግሞ ከሱ በተለይም ደግሞ ከአባታችን እንደዚሁም ከእናታችን ስለተማርን ወደዛ ወደ በቀል ነገር ልንሄድ አልቻልንም እና ለይቅርታም ተጠርተን በምንሄድ ሰዓት በእውነት እግዚአብሔር ረድቶን በዛ ከተማ ላይ ትልቅ የሆነ በጣም ትልቅ የሆነ ፕሮግራም ነበረ። በዛ ፕሮግራም ላይም እግዚአብሔር ረድቶን ሰዎችን አግኝተን ምድሪቱ ተባርካ በእውነት እግዚአብሔር ክብሩን አይተን ነው የመጣነውና ይሄንን በማድረጋችን በጣም ተጠቅመናል። በመታዋችን ይቅርታን በማድረጋችን እግዚአብሔር ባርኮናል። በትዳር ባርኮናል፣ በኑሮ ባርኮናል፣ በጤንነት ባርኮናል፣ ጤናማ ልጆች ሰጥቶናል እና ጌታ መልካም ነው። ብዙ ነገር አይተናል በጌታ። ስለዚህ ሰዎች ከኛ ሊማሩ የሚገባው ነገር ይሄንን ነው። እግዚአብሔር ተው የሚለውን ነገር ስንተው በረከትን እናገኛለን። እግዚአብሔር እኔ ነኝ አባት መሆናችሁ አለ፣ እውነትም አባት ሆነ። ጌታ ከተናገረ እኛ ታማኞች ከሆነን እግዚአብሔር ቃሉን ይፈጽማል። እሱ የሚለንን ነገር ብቻ ልንሰማና እርሱ የሚያደርገውን ነገር ብቻ ልንጠብቅ እግዚአብሔር ሁሉ ጊዜ በቤታችን መልካም የሆነውን ነገር ያደርጋልና ከዚህ የተነሳ ነው ለዚህም ትልቁን አስተዋጽኦ ያደረገችው እናታችን ጽጌ ናት። ጌታ ሰፊ ልብ ሰጣት። ያንን ልብ ደግሞ ለኛ ሼር አደረገች። እግዚአብሔር የተመሰገነ ይሁን። ይኸው ዛሬም በህይወት አለን። ጌታ ባርኮን እስካሁን አለንና የእግዚአብሔር ስም የተባረከ ይሁን። በጣም ከባድ ነው። ጌትሽ አንተ እንዳልከው ያው እየሰማነው እና እየሰማን ያደግነው እውነት አለ በእግዚአብሔር ቤት ውስጥ። በዛ ላይ ደግሞ እያገለገልንም ጭምር ነው። ከዛ በኋላ ደግሞ ጉርምስናው ሲመጣ ከሱ ጋር አንድ ላይ ይጋጫል፣ በደንብ ይጋጫል። ምንም እንትን የለውም፣ ጥያቄ የለውም። ነገር ግን ዋናው ነገር የቱ ጋር ደካማ እንደሆነ ማወቃችን፣ የቱ ጋር ደካማ መሆናችንን ካወቅን ለዛ ነገር መጠንቀቅ እንችላለን። እና ከቤት ውስጥ በጣም ንደተኛ ነኝ። በሰዓቱም በብዛት እንሰረጋው ነበር እና በጣም ራሴን ለመቆጣጠር እና ራሴን ወደዛ ነገር ውስጥ ላለመግባት የራሴ የሆነ የሚጠቀምባቸው ሜቶዶች ነበሩ እና ያ ነገር ነው ወደዛ ነገር ውስጥ እንዳልገባ የጠበቀኝ እንጂ በጊዜው በጣም እየከበደ እድሜ እየጨመረ ሲመጣ በጣም ብዙ እውነታዎች፣ ብዙ የማይመስሉ ነገሮች እየመሰሉ የተደበቁ ነገሮች እየወጡ ሲመጡ ይበልጥ ወደዛ ነገር ውስጥ ይገፋል። ነገር ግን ቅድም እንዳልኩት ያ ጉድለቴን ካወቅኩኝ በዛ ጉድለት ላይ የበላይ የሆነ እግዚአብሔር ስላለ ወደ እግዚአብሔር መጠጋት፣ ሌላ ምንም መፍትሄ የለውም። ስጋችንን ሊያሸንፍ የሚችል የእግዚአብሔር መንፈስ ነው። የትኛውም ትምህርት የትኛውም ምክርም ሊያስቆም አይችልም። እግዚአብሔር ግን ይችላል። ፍጹም መለወጥ የሚችል ፍጹም መቀየር የሚችል እግዚአብሔር ብቻ ነውና ማደርግ የነበረው በጣም ቸርች ዳለው አገለግላለሁ። ያው በዛ ሰዓት በኳየር ውስጥ አገለግላለሁ። ይበልጥ በቃ ወደ መንፈሳዊ ቦታ ላይ ነበር ማዘውተር ነበረውና እና ራሴን ለማዝናናት ለመጫወት ነው ብዙ በቃ ወደዛ ነገር ነው ራሴን እንደምነውና ያ ነገር በቃ ታድጎኛል እንጂ በጣም ከባድ ጊዜ ነበር። እና ያው ካደኩ በኋላ በደንብ ራሴን ትምህርቴን ጨርሼ በቃ ማገናዘብ በሚችልበት ሰዓት ላይ የራሴን ፋይንድ አውት ማድረግ ጀመርኩ። ያው ይሄ ነገር እንዴት ነው የሚለውን ነገር
ፋይንድ አውት ማድረግ ጀመር። ያው እውነት ተደብቆ አይቀርም። ያው እውነት አለች። እግዚአብሔር አይምሯችንን ጠብቆ እንዳንበላሽ መጥፎ ዜጋ እንዳንሆን በጣም ተጠንቅቆልን እናሳደገን እንጂ በዛ ሰዓት ላይ ይሄ እውነት ቢገለጥ እንኳን እኛ አይደለንም ብዙ ቅዱሳን በጣም ይሰነካከሉ ነበር። ግን እግዚአብሔር የብዙ ሰው ህይወትን ነው ያተረፈው በዚህ ነገር። በጣም እውነቱ ተደብቆ ነበር እና እግዚአብሔር በቃ አይምሯችን በመጠንቀቅ ሁሉንም ነገር በሰዓቱና በጊዜው ነበር ሲገልጥ ነበረውና እንዲህ ባለ ሁኔታ ነው እግዚአብሔር ተጠንቅቆልኝ ከዛ ህይወት ውስጥ ሊወጣ የቻልኩት። በረከት ነው ማን ነው? ጽዮን ነው መዝሙር ቤት ሊከፍት ሄደው ማን ነው? 40 ምንጭ እሺ ጥቂት የምትለን ካለ? በዛ ጊዜ አላገባውም። ያው በጣም ማለት ሁሉም ነገር ከባድ አሁን ጌትሽ እንዳልከው ከባድ ለመምረጥ ከባድ የሆነበት ጊዜ ላይ ከምስጌ ጋር እንትን ብለን ነው ተመካክረን ያው መዝሙር ቤት እንትን ከፍተን ነበረና መጀመሪያ ያው እሱ 3 ወር እዛ 3 ወር እኔ ደግሞ እዚህ ማለት አዋሳ ላይ በሚቸር ቤት ነበር እና በዛ 3 ወር እኔ እዚህ 3 ወር እሱ እዛ እንደዚህ ነበር ተነጋግረን የከፈትነው እና 40 ምንጭ ምድር አባታችን የሞተበት ምድር ቢሆንም ስፔሻሊ እኔ እግዚአብሔር የተለያየ ወደ ፊውቸር ማለት የተለያየ ነገር እዛ ላይ እንደማደርግ 40 ምንጭ ምድር እንደማደርግ ምድሪቷን ጭምር በሆነው ነገር ምክንያት ምድር ሰው ይጠላል፣ ሰውንም ይጠላል። እዛ ያለውን ዜጋ ማለት እዛ ያለውን ትውልድ ሁሉ ይጠላል። ግን እነዚህ ነገሮች ነበረ መጀመሪያ እግዚአብሔር ከውስጤ ያወጣው ማለት እና ምድሪቱን ለምድሪቱ ያለኝ ፍቅር አልቀነሰም እና ከዛም አንፃር የሆነ ነገር እዛ ባደርግ የሚለውን እያሰብን እያለ ከዛ ነው እግዚአብሔር እንትን ህልም አሳየኝና እዛ ህልም ላይ ያየሁት ምንድነው ሻንጣዬን ሸክፌ አገሩን አዋሳን ለቅቄ ወደ 40 ምንጭ ሲሄድ አየሁ እና ከዛ ያንን ድምጽ ለምስጋና ስነግረው ቀስ ብለህ አሁን እሷ አትቀበልም እና ቀስ ብለህ አስረዳት እግዚአብሔር አክብሮብኛልና ብለህ አስረዳት። ጽዮንን ማን ነው? ጽጌን ነው ማንን ነው? እናትህን ነው ወይስ ማንን ነው? አስረዳት። አዎ ኦኬ። እሷ አስቸጋሪ ማለት እዛ ሄደን መንጠፋ ስለሚመስላት ከዛ እሺ አትልም፣ ግን እስቲ ልቧ እንዲቀበል እንጸልያለን ብሎ ያው እኔ ያየሁትን ነገር በቃ በጣም የከበደ ነገር ነው። እግዚአብሔር እኔን እዛ ጋር ማድረግ የፈለገው ነገር መዝሙር ቤቷ ሰበብ ሆነች እንጂ ከዚህ ከተሻለ ከተመቸ ኑሮ አዋሳ የተመቸ ነው። ግን እዛ ላሉት ወጣቶች የሆነ መስራት የምፈልገው ነገር እንዳለ በጣም እግዚአብሔር ሴክሬት የሆኑ ነገሮችን በህልም አሳይቶኝ ተናግሮኝ ከዛ እሱን ሳጫውተው የምትቀበል አይመስለኝም ማለት ከዛ እንዳለው አልቀበለም አለች ማለት ወደ ሌላ ምድር አይልም እግዚአብሔር ወደዛ ከዛ እኔ የምሰማቸው ምትላቸውን አንድ ፓስተር አለ ፓስተር ደምሮ ይባላል ናዝሬት ነው ያለው እና ቤስት ጓደኛዬ ነው። እሱን ስለሚሰማ ብላ በሱ አስመከረች እንድመለስ ማለት ግን እኔ ነገ ሄዳለሁ ብዬ ወሰንኩኝ። ከዛ እንደምንም ማግባባት እሱ እኔ የእሱን በርደን እዚህ ይሸከማለሁ ችግር የለም የሚለውን ነገር ምስጋና አግባባት በከባድ ስብሰባ ነው ቤት ውስጥ ግን ያለችው። ከዛ ሄድኩኝ እና
እዛ ምድር ከሄድኩ በኋላ መዝሙር ቤቱ ሳይሆን የጠበቀኝ በቃ የሚሰሩ ብዙ ወጣቶች ነበሩ እና እኔንም እግዚአብሔር እየሰራ ወጣቶች እዛ የሚጸልዩ ወጣቶች አገኘው መካነ ኢየሱስ ውስጥ እና ቸርቺቱ በዚህ ኬዝ ምክንያት ጎስቁላለች፣ በጣም ተራቅቷለች፣ ባዶ ሆናለች። ምንም መንፈስ የሚባል ነገር የለም። ብዙዎች እርስ በርስ ተጣልተዋል። ብዙ ነገር ተሰርቷል። እዛ ስፍራ ላይ ጠላት አድርጓል፣ ተበቅሏል ብዙዎችን እና ያሳዝናል ያለው ቦታ። የድሮ ፒክቸር በዛ ሄጄ ያለውን ሳይ ደነገጥኩ እና ከዛ ከትንሽ ወራት በኋላ የወጣት መሪ አድርገው መረጡ እና በዛ ነው ያቺ መዝሙር ቤቷን እንደ መመገብ ለምግብ እየተጠቀምኩኝ ያው እንዳልቸገር በሱ ያው በትርፍ ጊዜ ማገልገል ጀመርኩኝ እና ከዛ በኋላ ነው እግዚአብሔር እዛ እየጸለይን እያለ ከወጣቶች ጋር እየጸለይን እያለ ተናገረን። ከትንሽ አመታቶች በኋላ እኔ ለትንሽ ጊዜ ሄጄ 3 አመት ነው ዋው እና 3 አመት ለአንዳንዶች ስናገር የሆነ ማሾፍ ይመስላቸዋል። እዛ አልተቀበሉም ነበር መጀመሪያ። ከዛ ያው የመጣሁበትን ዓላማ ስናገር ማለት ነው እና አንዴ ማረሳው የተከራየሁት ቤት ብዙ ሰው የገደለ ሰው ከእስር ተፈቶ መጣ እና ሲመጣ አንዱ ምስክር የሚሆን ነገር እኔ የዛን ቀን ቤት ውስጥ ዘግቼ ጾሜ እየጸለይኩ ነበር እና በዛ ቀን ልጁ ብርሃን የሚለው ብርሃን አይቼ ነው ቤቱ ላይ እንደዚህ የሚበራ ነገር አይቼ ነው የመጣሁት። ዝም ብዬ አላውቅም ቤቱን ያንተ ቤት ነው እና ልክ በር ሲከፍትለት ሲያንኳኳ በር ሲከፈትኩኝ ሲከፍት እኔ ተልኬ ነው የመጣሁት አንተ ጋር አለ። ከዛ ደነገጥኩኝ። ያው ምንድነው ምናምን ስል ማዘር ያለችኝ ነገር እዚህ ሊሆን ነው እንደብዬ ማለት የሆነ ሰው ሊበቀለኝ ነው ወይስ ምናምን ብዬ ማሰብ ከዛ ንሳ እንድታስገባኝ ነው የመጣሁት አለ። እና እኔ እንደዚህ ብዙ ሰው ገድያለሁ እና ቅርብ ጊዜ ነው ከእስር ዋጋዬን አግኝቼ የተፈታሁት። ወደ 20 አመት እንደዚህ ታስሮ 10 ምናምን አመት ታስሮ ነው እንትን ያለው እና ከዛ እግዚአብሔር በዛ ነገር በጣም ትልቅ ፍርሃት ለቀቀ ውስጤና በቃ ከዛ በኋላ ለነገሮች መጨቃጨቅ አቆምኩኝ። ማለት በጣም እሱ የሚለውን ብቻ ለመታዘዝ ማለት ነው። አሁን የራሴ እንዳይደለው ገባኝ እና በፊት አባቴ እንደዛ ይል ነበርና እግዚአብሔርን ስታገለግል ምንም አማራጭ የለም ይለኝ ነበርና እና ያን ምቾት ብዙ ነገር ነው ያስተውል። ሙስ በዳቦ ወደ 3 ወር በልቻለሁ ከስሮ መዝሙር ቤቱ እና ወደ ቤት ተመልሼ መሄድ እችላለሁ። ግን በቃ ያንንም በቃ አስቻሪ እና ኋላ ላይ እንደገና ጥሩ ሆነ ስራው። ሰዎች እንደገና ምስጋና ሳፖርት አደረገኝ፣ ኮምፒውተሮች ገዛ እና ከዛ በቃ አገልግሎቱ ቀጥሎ ብዙዎችን እዛ ኢንስፓየር አደረኩኝ፣ አነሳሳው ወጣቶች። የእግዚአብሔር ስራ በጣም የሚገርመው ከጥቂት ጊዜ በኋላ የዛን ሪዛልት ማለት ነው አብርሃም ያው ፕሮግራሞችን አዘጋጀና ያው የነሳው ፕሮግራም ተዘጋጀ ከብዙ አመታቶች በኋላ እግዚአብሔር ያንን የከተማውን ከርስ ሰበረ እና ታያል አይደል እንደዚህ በዚህ ምክንያት እያለ ያሳየኝ ነበር። ጎስቁላለች ከተማዋ እና ሁሉ ነገር ተራቅቷል። ያው የብዙ ጨለማ ነበረ የሰው ህይወት ላይ ያው ያን ነገር እንዳይ እና በዛ ነገር ስራ እንድሰራ ነበር እኔንም ለመስራት እግዚአብሔር ፈልጎ ነው የወሰደኝ እና አርባ ምንጭ የሄድኩት በዛ ምክንያት ነው። በጣም ደስ የሚል ምስክርነት ነው። ስለ አባትህ ግን ያጣራኸው ነገር አለ በዛ ሰዓት? እዛ ቁጭ ብዬ አንድ ነገር ሆነ። ያው መጀመሪያ ልክ እንደሄድኩኝ እዛ ኬዝ ውስጥ ያለ ሰው ሱቁ ጋር መጣ
እና መርዝ አበልተውኛል እዛ ማለት ሱቁ ጋር ከኔ ሱቅ አጠገብ ያሉት ገበያቸው ምናምን እንትን አለ ጠፋ እና በጥንቆላ ነበር የሚሰሩት። ከዛ የኔ ሱቅ ተጽዕኖ የኔ ጋር ሰው ይገባል የነሱ አይገባል እና በዛ ምክንያት ገበያቸው ሲደርቅ ማታ ላይ አገልግሎት ነበር የተቀጠረች ልጅ ነበረች። ከዛ እዛ ምግብ ቤት አላቸው ሲሄድ እዛ አበሉ ያው እና ዶክተሩ ጋር ተሸክመው ሲወስዱኝ ባሊ ሙሉ እንደዚህ ደም የሚመስል ነገር ነው የወጣውና ከዛ ቀኑ ላይ እንትን ነበረ የሆነ ሰው ወደ እኔ መጣ በዚህ ነገር ውስጥ ያለ ደግሞ የተሳተፈ ሰው ነው መጥቶ ሰላም ስል የሆነች ልጅ አየችና ሮጣ መጣ ለምንድን ነው ሰላም የምትለው አለች እና አይ ያው ምን ችግር አለው እኔ ይቅር ብያቸዋለሁ ችግር የለውም ሰላም ብለው እናንተ ናችሁ እኛን የምታሳጡን ምናምን እኛ በእናንተ በጣም ነው እየተናደድን ያለን እኛ ጋሻ አብርሃም እኮ ለእኛም አባታችን ነው እኛ ብንገላቸው ደስ ይለናል ምናምን አለች። ከዛ ይህን እግዚአብሔር አይወደውም ምናምን አልኳት እና እንደዚህ አይነት ነገሮች ብዙ ሰው ብሎኛል እና ማታ ሲሄድ ሁሉ ከጀርባዬ ይመጡና እንዴ የጋሻ አብርሃም ልጅ ነህ ማለት አንዴ በጩቤ ሊወጉኝ መጡ እና በጩቤ ሊወጉኝ እየመጡ ስራ አምሽቼ እየሄድኩኝ ማለት ነው። ከዛ ሲያዩን ያውቁኛል እሱን ያውቃሉ እንዴ የጋሻ አብርሃም ልጅ ወይ የአባታችን ልጅ ና እንሸኝ አሉና እስከ ቤት ሸኝ ሊገሉኝ የመጡት እና እግዚአብሔር ብዙ ተአምራቶችን ነው እዛ ቦታ ላይ ወስዶ ገና ያልገቡኝን ብዙ ምስጢሮችን አሳየኝ እዛ ቦታ ላይ እና ከዛ አንድ ሰው እዛ እንደሚኖር በቃ ብዙ ይሄ ነገር በጣም ከባድ ውስብስብ ነገር እንደሆነ ምናምን ያው ባላ ላይ ለማጣራት ስሞክር ያው ለማጣራትም ሞክሬያለሁ። ብዙ ነገሮች የተወሳሰቡ ነገሮች አሉና ከዛ የጌታ መንፈስ ብዙ ነገር ውስጥ እንዳልገባ አተዋለ በተለያየ በሰውም በምልክትም አስጠነቀቀኝ። ያው ከዛ ዋና ወደ ተራኩበት አላማ መሄድ ጀመርኩኝ። ግን መጀመሪያ ሰው የመሰለው ለማጣራት እንዴት እና አላምንም ብለው ነበረ እግዚአብሔር ልኮኝ ነው ስል አላምንም። በጣም የሚገርም ነገር ነው። መዝሙር ቤቱን ያው ሲንከፍት ያው ቢዝነስ ለመስራት ነው። ከዛ በኋላም እንደዚህ አይነት ነገርም እኔ አስቤ ነበር ግን ለሱ አልነበረም ለቤት እና ያው ደን መጀመሪያ እኔ በኳየር ሄድኩኝ አጥናው። ከዛ በኋላ በኳየር ፕሮግራም ነው በፕሮግራማችን እዛ ዓመታዊ በዓላችንን ለማክበር ሄደን ባለንበት ነው ገበያውን አስነቼ ከዛ መጣውና አውርተን ያው ተከፈተ። የሚገርማችሁ በከፈትኩ በአራተኛው ቀን ምናልባት ስሟን ባልናገርም መዝሙር ቤት መጣች እና በዛ ሰዓት መዝሙሮች ይሸጣሉ፣ መጽሔት አለ፣ መንፈሳዊ የሚናከራየው አለ እና የምትከራይ ነው መሰለኝ እና ጠበቃኝ። ሰው ሁሉ ሲወጣ ልታናግረኝ እንደምትፈልግ ነበር የጠየቀችኝ እና በዛ ሰዓት ነው ልታናግረኝ ቁጭ አለች። በጣም ብዙ ኢንፎርሜሽኖችን በዛ ሰዓት ነው ያገኘው እና በስንት ብር ሊገሉት እንደፈለጉ ብዙ ምስጢሮችን ስቲል እስከዛ ሰዓት ድረስ እንዴት የነገሮች እየተደበቁ እንዳይወጣ ምስጢሮች እና እንዴት ያ ነገሮች እየተሸፋፈኑ እንዳለ ብዙ ምስጢሮችን ያው ተናገረችን። በዛ ነገር ትንሽ አንዳንድ ነገሮችን እዛ ጋር አደረኩና ከዛ በኋላ ወደ አዋሳ መክሊት እረፍት ስለነበረች እሷን እዛ ጋር ተክቼ ወደ አዋሳ መጣሁ እና አዋሳ ከመጣሁ በኋላ
የሚገርመው ለማማ ሲነግራት ይሄንን ሁሉ ነገር እሷ በውስጧ ያው የእግዚአብሔር መንፈስ ሚላት ነገር እና አሁን ላይ እኔ የምረዳው ምንድነው ጊዜው አይደለም የሚላት ይመስለኛል እና በዛ ሰዓት ሪጀክት ነው አደረገች ምንም ነገር እንዳይሆን ማለት ነው እና ከመጠንቀቅም አንፃር ለኛ ነገሩን ሪጀክት አደረገች እንዳይንቀሳቀስ ማለት ነውና በዛ ሰዓት ያው ሁኔታዋ ስላስደነገጠኝ ምንም አላልኩም እና በዛ ነገር በውስጤ ያሰላሰልኩ ከቤኪም ከጽዮንም ጋር እየተነጋገር ነገሩን በቤተሰብ እንጸልይበታለን በቤተሰብ ሁሉም ነገር እንነጋገርበታለን እና ያው ሁሉ ነገር እውነቱን እናውቀዋለን ከባዱ ግን እውነትን አውቆ ያ ገላይ ነው ተብሎ እግዚአብሔር መንፈስ ያን ሰው ተቆጣጥሮ በህይወት ሲያኖር ያ በጣም ይደንቀኛል ለራሴና ከባዱ ነው ያን ሰው ሳያውቅ ነው ወደ ክፋት እየሄደ ያለው ደግሞ ለጽጌም መረጃውን ሲሰጣት ደስ ብሏት የምትቀበል መስሎ ነበር ሪጀክት ስታረግ የደነገጥከው አው ምክንያቱም እኛ ከሰማነው የፖሊስ ሪፖርት ከሁሉ ነገር ጋር በጣም ተቃራኒ ምንም አይገናኝም እና ከነ ኤቪደንስ ነበር ልጅቷ ሲሰጠኝ ነበር ከነ ኤቪደንስ ሲሰጠኝ በቃ ይሄን ነገርማ ቢገርም ነው ብዬ ነበር ወደዛ ቀረብኩትና ማማ ይመስለኛል በውስጧ ያው ጊዜውም ስላልሆነ የኛም ነገር ስለሚያስጨንቃት የነንም ሁኔታ ስለምታውቅ ሪጀክት ነው ነው እንደዛ አይደለም እንደዚህ ነው ብላና ዶፋንም የኡርጂ የንሳ ፕሮግራም ነበረ በዛ ሰዓት አናገርኩት እሱም ተመሳሳይ ነገር አለ ብዙ ሰው ያጫወተውን ነገር ብቻ በቤተሰብ ያንን ነገር መጸለይ ማሰላሰል ማሰብ ጀመርን እግዚአብሔር ደግሞ በቃረዳን እና በዛ ውስጥ በጣም የሚገርመኝ የእግዚአብሔር ቸርነት በጣም የሚገርመኝ በቃ እግዚአብሔር ለካስ ቸር አምላክ ነው እንደ ሰው አይደለም ሰው ቢሆን በቃ ግን እግዚአብሔር የምህረት አምላክ ስለሆነ የምህረት እጆቹን ዘርግቶ እኛ እስከምንመለስ ድረስ እግዚአብሔር ይጠብቃል እና ምህረቱ ሰፊ ነው ያንን ነገር እንደውም እኛ እንድንማርበት ይበልጥ ደግሞ በእግዚአብሔር ላይ እንድንደገፍ እግዚአብሔርን ትረስት እንድናደርገው ውስጣችንን በቃ ይሞላ ነበር ይሄ ነገርና በዛ ሁኔታ ያው ነገሩ እንትናለ በዚህ ላይ ለመጨመር እንፈልገው ቤኪ ወደዛ ስፍራ የእግዚአብሔር መንፈስ በውስጡ ሸክምን አስቀምጦ በሚንቀሳቀስበት ሰዓት እኔ አሁን ቤኪ ላለበት የአገልግሎት ደረጃ ወደ 40 ምንጭ መሄዱ ትልቅ የእግዚአብሔር ሐሳብ ነው እሱ ወደዛ ስፍራ የሄደው ይበልጥ ታጥቆ ለመምጣትና እዛ ያለውን ነገር ለመስበር ጭምር ነበር የሄደውና ለራሱም ጌን ለማድረግ ለሌሎች ለማገልገል እዛም ያለውን ነገር ለመስበር ነው ፈሳዊ ህይወት ላይ የነበረ ከርስም እና ትልቅ ስራ ነው ሳይታወቅ እንዳለው 3 አመት ነው የቆየውና ነገሩ ዳይቨርት ሆነ እና ትልቅ ገቢም ሆነ ለቤተሰብ ለሱም እሱም ደግሞ በውስጡ እግዚአብሔር ያስቀመጠው ራዕይ እዛ ሀገር ላይ ተገበረው ከዛ ደግሞ ሰንቆ የመጣውን ነገር ይኸው ቤተሰባችንን የተፈወስንበት ነው የተገለገልንበት ነው እና እግዚአብሔር በቃ በዛ ማጥፋጫ እንግዲህ አስታጥቆት ነው ያወጣው ከዛ ምድር አይ እንግዲህ ሙዝና ዳቦዋ በጣም ተመችታኛለች ሙዝና ዳቦ አይ ትልቁ ነገር እውነትን ያወቁ ያንን እውነት ይዞ ወይ ፍርድ ቤት ከመሄድ ወይ ምን ከማለት ወይም ለሌላም በቀል ከመዘጋጀት ለእግዚአብሔር ያንን ነገር አሳልፎ ሰጥቶ መቀመጥ ይሄ በእውነት የማይቻል ነገር ነው ዛሬ አይደለም ከኤቪደንስ ጋር የተገናኘ ይቅርና ትንሽ እንኳን ፍንጭ ከተያዘ ሰው በዛች እንኳን ብዙ እርምጃ መውሰድ ይፈልጋል
እግዚአብሔር ያንን ሁሉ ሩጫችሁን ምንም አይነት እርምጃ እንዳትወስዱ እግዚአብሔር እኔ ወስዳለሁ ስላለ ያው ዛሬ ለበረከት እንግዲህ ደርሰናል። በጣም ጥሩ ይነፍ ነው የሰጣችሁን። ጌታ ይባርካችሁ። ስላገኘን በጣም ደስ ብሎናል። እግዚአብሔር ይባርካችሁ። አሜን። ስሜ ዳን ኩነን ይባላል። የአብርሃም መሐመድ ጽጌ ዳምጤ የመጀመሪያ ልጅ የመቅደስ አብርሃም እና የመኮንን ወንድሙ የመጀመሪያ ልጅ ነኝ። በዚህ ጊዜ የሁለተኛ ዓመት የአዲስ አበባ ዩኒቨርሲቲ ኢንጂነሪንግ ተማሪ ነኝ እና ስለ አያቴ ስለ ጋሽ አብርሃም አንዳንድ ነገር ልናገር ፈልጌ ነው። ጋሽ አብርሃም በህይወቴ ላይ ትልቅ አስተዋጽኦ አድርገዋል። ማለትም በህይወት ባይኖሩም በታሪክ በሰው አፍ የምሰማው ከስራ የማየው የስራውን ፍሬዎች እያየሁ ብዙ ነገሮችን ተምሬያለሁ። ብዙዎችም ሰዎች የእሱን የመምሰል ባህሪ አለ፣ እሱን በአካል ቢያንስ በመልክ ትመስላለህ የሚባል ነገር አለ። ሆኖም ያው ወደ እሱ ባህሪ ለመጠጋት ሞክሬያለሁ። ሰጪ ለመሆን በሰው ፊትም በክብር በቅድስና ለመንቀሳቀስ ከሱ የተማርኳቸው ነገሮች እነዚህ ናቸው። ብዙ ነገሮችን አስተምሮኛል። ያው አያቴም በአያቴች ብዙ አድጌያለሁ። አያቴ ጽጌም እኔም ማማ ነው የምላት ብዙ ነገር አስተምራኛለች። በህይወቴ ላይ ወሳኝ የምላቸው በክርስትና ህይወት የሚሆነ በመውጣት መግባቴ ላይ በትምህርቴ ላይ ብዙ እርምጃዎችን እንድወስድ የገፋፋችኝ ያሳየችኝ እሷ ናት። ከበቀልም ምህረት እንደሚሻል በእግዚአብሔር ነገርን ጥሎ ማለፍ ምን ያህል ትልቅነት እንደሆነ ብዙ ነገሮችን አስተምራኛለች እና ለዚህም ብዙ ማመስገን ፈልጋለሁ። አያቶችን የኖሩትም የሌሉትንም ማመስገን ፈልጋለሁ። ያው አያትን አይቶ ማደግን ትልቅ ነገር ነው። ግን ያው ባይኖርም እንዳለ አይነት አድርጎ ስላኖረኝ ስላሳየኝ ስላሳደገኝ እግዚአብሔርን ይህንም ነገር ስለሰጠኝ አመሰግን እወዳለሁ። በዚህ ነገሮች ላይ እናቴንም ከበቀል ወደ ምህረት መጥተው እንዲህ አይነት ኑሮ እንዲኖሩ ረድታቸውንም እግዚአብሔርን ማመስገን እፈልጋለሁ። ከርስን ኃጢአትን መከራን ከኛ ያስመለጠን እግዚአብሔርን አምልከው አውቀው ፈቅደው ስለኖሩ ለእነሱም በረከት ሆኗል፣ ለእኛም በረከት ሆኗል። አልፎ ተርፎ እኛም በሕይወት አለንና ይህን ማመስገን እፈልጋለሁ። ያው ጋሽ አብርሃም በሕይወት ያደረጋቸውን ነገሮች እኔ በሕፃንነቴ ልናገራቸው የማልችላቸው ብዙ ነገሮች አሉ። ግን ሆኖም ሳለ ከሰው አፍ የምሰማቸው ነገሮች የሚወጡን ነገሮች በጣም ላመሰግን እፈልጋለሁ እና ሰውም ደግሞ እየመጣ ስለ አያቴ ታሪኮችን ነገሮችን ስራዎች እያሳየኝ ስለነበር ለእነሱም ማመስገን እፈልጋለሁ። ክብርና ምስጋና ለእግዚአብሔር ይሁን። አመሰግናለሁ። ስሜት ጋይዳ መኮንን ይባላል። የመቅደስ ሶስተኛ ልጅ ነኝ። የምኖረው ሐዋሳ ነው። አያታችን ጽጌ ዳምጤ እንዴት እንዳስተማረችን ነው እንዴት ይቅር ማለት እንዳስተማረችን ነው ዛሬ የምናገረው እና እሷ ራሱ እኛን ጥፋት አጥፍተን ስትመክረን ራሱ በቁጣ አይደለም በስነ ስርዓቱ ቁጭ አድርጋን ትመክረናለች በእግዚአብሔር ቃል እና ሁልጊዜ ቸር ማድረግ እንዳለብን ለሰው መድረስ እንዳለብን ትናገረናለች። በተረፈ ደግሞ ሌላ ሁልጊዜ እኛ ጥፋት አጥፍተን ራሱ አትቆጣም። ቶሎ ነገሮችን ሳታይ ቶሎ ብላ አትጮህም። በትክክል ትጠራናለች፣ ታናገረናለችም እና ይቅር ማለት እንዳለብን ታስተምረናለች። ሁሉን ነገር በስነ ስርዓቱ መነጋገር እንዳለብን ታስተምረናለች እና ዛሬ መናገር የፈለኩት ነገር ይሄ ነው እና እድሉ ስለሰጠኝ አመሰግናለሁ። ህይወቴ ውስጥ ስለ እናንተ መናገር የምፈልገው ነገር ስላለ ነው። እግዚአብሔር ያው እንደነዚህ አይነት አገልጋዮችን ያበዛ እየጸለይኩ ስለሆነ አንዴ አርባ ምንጭ መጣችሁ። ያው እኔን አይመለከትም፣ ግን ትዝ የሚላችሁ ከሆነ እኛ ቤት በረንዳ ላይ ማለት ነው
የውጭ በረንዳ ላይ የኳየር ሊደሮችን የምትመክሩበት የምትመካከሩበት ሰዓት ነበረና እኔ ሊደር አይደለሁም፣ ግን ያው ቀስ ደረጃ ላይ ቁጭ ብዬ ሰማ ነበር እና ጌትሽ የዛ ሰዓት ሰውን ስለማሳደግና ሰው ውስጥ ያለውን ነገር ኢንስፓየር ማድረግ እንዴት ነው ማውጣት የሚቻለው እና ሊደር ሆኖ እንዴት ሰው ውስጥ ያለን ነገር ማውጣት ጸጋ እንዲያድግ ማድረግ ይቻላል የሚለው እየተናገርክ እሱ ነገር ህይወቴ ውስጥ የዛን በልጅነት ያው ተቀርቅረው ቀረ እና ከዛ ነው ማለት ብዙ ኳየሮችን ሰርቼ ነበር አዋሳ እያለ እሱ ነገር ጠቅሞኝ ያው እኔን አይመለከትም፣ ግን ምን ያክል የሚጠቅምን የሚጎዳም ነገር እግዚአብሔርን እናገለግላለን ብለን ስንናገር ሰው ህይወት ላይ ተጽዕኖ እንደሚያደርግ ትውልዱ እንዲሰማ ስለፈለኩ እና ጆሮአችንን የምንሰጥለት ነገር እሱ የእግዚአብሔር ነገር መሆን አለበት እና ለመልካም ነገር ጆሮአችንን ሁሉ ያቀናን እንድንሆን መጽሐፍ ቅዱስ ስለሚናገር ያንን ነገር ለብዙ ልጆች ጌትሽ እንደዚህ ልጅ እያልኩኝ ተናግሬ የብዙ ሰዎችን ህይወት እንዲቀና አድርጊያለሁ። የብዙ ወጣቶችን የመቀበልና የማሳደግ አሁን በሽታ የለም ማለት እግዚአብሔር የተመሰገነ ይሁን። ቁጭ ብዬ መስማት እንድችል ያደረገኝ ያ ምክር ነው ማለት ቁጭ ብዬ ለመስማትን ቆሜ ለማገልገል ማለት ችግር እና አሁን ያጣነው ያን ነው ማለት ሰው የተሻለ እንደሆነ ስለሚያስብ ብዙ ወጣቶች እንዲማሩ ፈልገው በዚህ ጊዜ በዚህ ዘመን ላይ እንደ ኤልሻዳይ እግዚአብሔር ብቻ ነው። እንደ ኤልሻዳይ ሰዎች መድረክ ከወር አመት አይልቁም እና ማን እንደሚተካ ራሱ በቃ ማወቅ እስከሚያቅተን ድረስ ማለት ነው እና በዛ ጊዜ ይህንን ነገር ስለወሰድኩኝ ነው ጠንከር አድርጌ ባለፈው ህይወት የተነካ ማለት ስለመተካት የዘመናችሁ ዝማ ተተኪ ማን አለ እና ውስጥ በጣም ያለቀስን ነበር። እዚህ በቤተሰብ የሰማነው መዝሙር ማለት ነው እና እግዚአብሔር እኛ ፊተኛ ከሆነ ኋለኛ ላለው ከኋላ እያለ ይቀጥላል እና በዚህ ዘመን ውስጥ እንደዚህ አይነት ትውልድ ነው የሚፈልገው። ተቆናጦ አንድ ጓደኛ ይላል ሁሌ ሲመጣ በየሳምንቱ ሲመጣ እኛ መካኒሱስ ቸርች ዛዋሳ የሆነ ሰውዬ ለ3 ወር ሆነበት እንደ ሰውዬ ከመድረኩ ጋር በአሚር ተጣብቋል እንዴ ደስ ማይላቸው ለሰው መስጠት ደስ ማይላቸው ሰዎች ማሳደግ ደስ ማይላቸው መልቀቅ ደስ ማይላቸው ብዙ ወጣቶች እንዲሰሙ ስለምፈልግ ነው እየተቀባበሉ ማይክ ማገልገልን እንድንለምድ በቃ እየተሰጣጡ ማገልገልን እየተረዳዱ ማገልገልን እንድንለምድ ከእናንተ የተማርነው ነገር ስላለ በዚሁ አጋጣሚ እናንተ ብታወሩ ብዙም ላያምር ይችላል፣ ግን እኔ የዛ ሰዓት በወጣትነት ተምሬያለሁ። አሁን ደግሞ ትንሽ ከወጣትነት እየሄድኩኝ ስለሆነ ለትውልዱ ማለት የምፈልገው ያንን ነው። በቃ ትውልዱ እግዚአብሔርን ለመግለጥ ከፈለገ እግዚአብሔር በህይወቱ ላይ ትልቅ በረከት እንዲያደርግ ከፈለገ መቀበል አለበት። ታናናሾችን መቀበል፣ ትንሽ ናቸው የሚባሉትን ማሳደግ፣ መቀበል መቻል፣ በቃ ሌሎችን ማውጣት መቻል አለበት እና ለብዙ የቤተክርስቲያን ሊደሮችን ለሚሰሙ ለሚያገለግሉም ቸርች ውስጥ ማስተላለፍ የምንፈልገው መልዕክት ከዚህ ጋር አያይዤ ይህን ነው። ስለተማርኩባችሁ ጌታ ዘመናችሁን በጣም ይባርክ። እኔ እውነት ነው እግዚአብሔር እናንተ ቅድም ብላችኋል፣ እኛም
ቤተሰብን ወክዬ ይህን መልእክት ባላስፈቅዳቸው ወክዬ ይህንን መልእክት ፓስተራቸው ስለሆንኩኝ ማለት ነው ማስተላለፍ ፈልጋለሁ። ጌታ ዘመናችሁን ይባርክ። በጣም ነው እናንተን በየጊዜው ስናይ ኢንስፓየር የምንሆነው። እግዚአብሔር ይባርክ፣ ልጆቻችሁን ይባርክ። ልጆቻችሁም እናንተን እየተከተሉ ነው። ጌታን በእነሱ እያየን ነው። እግዚአብሔር ልጆቻችሁንም ዘመናቸውንም ይባርክ። እንወዳችኋለን። ታንኪው ይህንን ብዙ ሰው የሚማርበትን መንፈሳዊ ፕሮግራም አዘጋጅታችሁ ጊዜያችሁን ሰጣችሁ ይህንን ስላደረጋችሁ ዘመናችሁ የተባረከ ይሁን። አሜን። እናንተንም ጌታ ይባርካችሁ። እንደውም ከአንዳንድ ሰዎች ድሮ አርባ ምንጭ ውስጥ ከነበሩ ሰዎች የሰማሁት ብዙ ምስክርነት ነበር። እንደውም በጣም ስለሚረዝምብን ትተነው ነው እንጂ ጋሻ አብርሃም በሚያገለግልበት ጊዜ ያውም ገና ወደ አርባ ምንጭ ሙቭ እንዳደረገ ሰዎችን እያስገባ እስቲ ስበክ እያለ እስቲ ዘምሩ እያለ ሳምንታዊ ፕሮግራሞች ላይ እያሰበከ አርዝመሃል፣ አሳጥር፣ እንደዚህ አርግ፣ እንዲህ አይባልም እያለ መከራቸው ብዙ ልጆች እንዳሉ ሰምተናል። እና እውነትህን ነው። ከስር ሰዎች ካልተተኩ ቤተክርስቲያን ባዶ ነው የምትሆነው እና ብዙ ነገሮች የምናይበት ጊዜ ነው። እግዚአብሔር እንግዲህ ጋሻ አብርሃም ብዙ ተተኪዎችን አምጥቷል። እኛም ደግሞ በዚህ ዘመን ተተኪዎችን ማፍራት አለብን እና እግዚአብሔር በእናንተ ህይወት ውስጥ ስለሰራው በጣም እናመሰግነዋለን። እንግዲህ ጌታ ፈቅዶ አንድ ቀን ቬጋስ ስንመጣ ደግሞ በደንብ አካል ተገናኝተን የቀሩ አሉ መሰለኝ መምጣት ያለባቸው አይደለም የሆነ እግዚአብሔር እንግዲህ እንዲሰበስባችሁ እንጸልያለን። በጣም ደስተኞች ነን እግዚአብሔር በእናንተ ስላደረገው። ጌታ ይባርካችሁ። በጣም እንወዳችኋለን። በጸሎት እንደጀመርን በጸሎት እንጨርስና እናበቃለን። እግዚአብሔር ሆይ እናመሰግንሃለን በእውነት ስለሰጠህን ስለዚህ ጊዜ ተመስገን። ይሄ ደግሞ አሁን የሰራነው ስራ ጌታ ሆይ ለብዙዎች መጽናናት፣ ለብዙዎች ፈውስ እንዲሆን፣ ለብዙዎች መበረታታት እንዲሆን እንለምንሃለን። እግዚአብሔር ሆይ በዚህ ቤተሰብ ስላደረግከው ነገር ተመስገን። አሁንም በይበልጥ ጌታ ሆይ ወደ አገልግሎትህ ወደ መንግስት ስራ እንድታስገባቸው እንድትባርካቸው እዚህም የሌሉትን ሁሉ ባሉበት ከነርሱ ጋር እንድትሆን ለምንሃለን። ስለ አቅም ስለሆንከን ስለረዳህን ተመስገን በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። ቴንክ ዩ ሶ ማች። በጣም እናመሰግናለን። ጌታ ይባርካችሁ። ተባረኩ።